ወይ ምን ማለት ነው? እየጠበቅሽ ነበር። መነጋገር አለብን። ተናዳሃል በሉ ወንድሜ። ምንድነው አዲስ የተፈጠረ ነገር አለ እንዴ? አዎ አንቺ ሚስጥር አድርገሽ ለመያዝ ብትሞክሪ ማለት አልገባኝም። ምንድነው የምትለኝ? ቆይ ከኛ ደብቀሽ የት ወስደሽ ልትወልጂው አስበሽ ነው? የት ወስደሽ ልታሳድጊው አስበሽ ነው እርግዝናሽን የደበቅሽ? አረ ወንድሜ ማነው እንደዚህ አይነት ነገር ይነገረ? እኔ እርጉዝ አይደለሁም እንዴ። እረፊ። ለመዋሸት እንዳታስቢ፣ ጭራሽ እንዳታስቢው። በጭራሽ እርጉዝ እንደሆንሽ እርግጠኛ ነኝ። እርግጠኛ መሆኑን ፈልገው አንድ ነገር ብቻ ነው። እሺ ምንድነው ማረጋገጥ የፈለግኩ? ያረገዝሽው ከዛ ሰይጣን ነው? ንገሪኝ። ያረገዝሽው ከዛ ሰይጣን ነው ወይ? እና ታዲያ ሌላ ከማንን አለ ወንድሜ? ከሱ ነው ያረገዝኩት። በይ አሁን ካለፈ በኋላ ብዙ ነገር መወቃቀሱ ምንም አይጠቅም። ለምን እንደዚህ ይሆናል? ለምን እንደዚህ ያደረግሽ? እኛን እምቢ ብለሽ ባትሄጂ ኖሮ ህይወትሽ አይበላሽም ምናምን አላለሽም። በቃ እንደዚህ አላለሽም፣ ምንም አላለሽም። የፈሰሰ ውሃ ስለማይታፈስ አንድ ይሆናል። ልልሽ የምችለው ነገር የእሱ ልጅ በጭራሽ አትወልጅም ብቻ ነው። በጭራሽ የእሱ ልጅ እንዳትወልጁ እንዳታረጁ። ግን እኮ ወንድሜ እኔ ምንም አማራጭ የለኝም። ምንም አማራጭ ብዬ የማስበው ነገር ራሱ የለኝም። መውለድና መውለድ ብቻ ነው ያለኝ አማራጭ። የእሱ ልጅ በጭራሽ አይወለድም አልኩሽ እኮ። እሺ ታዲያ ምን ላድርግ? ለማስወረድ ደግሞ ቀን ያለፈ ይመስለኛል። እንዴት ያልፋል? ለምን ያልፋል? ማለቴ ሆን ብለሽ ነው ቀኑን ያሳለፍሽው? በመጀመሪያ ያሳለፍኩት አማራጭ አጥቼ ነው እንጂ ሆን ብዬ አልነበረም። አሁን ግን እፈልገዋለሁ። እንዴ መጀመሪያ ሳትፈልጊው ለምን አሁን ትፈልጊዋለሽ እንዴ? እንደገና የሰይጣን ልጅ መሆኑን ስታውቂ ፈለግሽው? እንዴት እንደዚህ ይሆናል? እንዴት እንደዚህ ታደርጊያለሽ? ከልጄ እንጂ ከሱ ምን አለኝ? ምክንያቱም ነገ የወለድኩት ልጄ ብሎ ደግሞ መምጣቱ አይቀርማ። የሱ ልጅ እንደሆነ ማን ይነግረዋል? በዛ ላይ ደግሞ ወንጀለኛ ነው፣ መታሰሩ አይቀርም። ሲቀጥል ደግሞ በቃ ማስወረጃ ብር ስላጣው ነው ልጄን ላለማስወረድ የወሰንኩት። ኧረ ተይ መሲ፣ ረፊ ረተኝ። ያለ ነው እኮ የሰው ቤት ነው። ይሄ ልጅ መወለድ የለበትም። በቃ ነገ ጠዋት ወደ ሕክምና ሄደን ምን ማድረግ እንዳለብን እንወስናለን። አሁን ሂጂ ግቢና ተኝ። ወንድሜ በመሄዳችን እኮ ምንም አናገኝም። ምንም ለውጥ የለውም። በእሱ እርግጠኛ አትሁኝ። በቃ ሂጂ ግቢ። ነገ ሄደን እንጠይቃለን። እሺ ግን አንተን ላለማስከፋት ከቃል ላለመውጣት ስል ነው እሺ የምሄደው። ደግሞ ለማንም እንዳትናገር፣ ሚስጥር ነው። እሺ በቃ እናወራለን። አሁን ሂጂ ግቢ። እሺ በቃ ቻው፣ ደህና ደር። እንዴት አለሽ? ረበሽኩሽ መሰለኝ። ምን ነው በጠዋቱ? እኔና አንቺ መነጋገር አለብን። በእኔ ውሳኔ ብቻ የሚሆን ነገር የለም። የአንቺም ውሳኔ ያስፈልገኛል። አልገባኝም። ምን ለማለት እየሞከርክ ነው? ስለምን ውሳኔ የምታወራው? ሰሞኑን እየተወራ ስላለው ነገር መነጋገር አለብን። አይ ቤሉል፣ እኔ ስለዛ ነገር ማውራት አልፈልግም። ማውራትም የለብኝም። ግን የግድ መነጋገር አለብን። እንዴ ለምን? ቆይ ስለ ነገሩ እያመንክ ነው? እንደዛ ነው? አላመንኩም፣ በጭራሽ አላምንም። ግን ደግሞ እርግጠኛ ሆኖ መቀመጡ ልክ ነው። እንዴ ስለምን ነው እርግጠኛ መሆን ያለብን? ቤሉል፣ ይህንን ሀሳብ ከውስጥ አውጣው። ለእኔም ለአንተም ጭራሽ አይጠቅመንም። እውነት ለመናገር ከውስጤ ላወጣው የምችለው እርግጠኛ መሆን ሲችል። ስለዚህ በቃ ቤሉል እረፍ። በቃ እኔ በጭራሽ እንደማይሆን እርግጠኛ ነኝ። ሲቀጥል ደግሞ ሰላምን ማጣት አልፈልግም። በቃ ሰላም ሆንበት። አሁን ያለሁበትን ህይወትና ቤተሰብ በምንም ልቀይረው አልፈልግም።
የምቀይራቸውም አይደሉም። እኔ እኮ ቀይሪያቸው እያልኩ አይደል። ቀይሪ ማለቴ ሳይሆን እኔና አንቺ ትክክለኛ እውነቱን የማወቅ ግዴታ አለብን። ኧረ ተው ቤሉል። ወደ ሆስፒታል እንሂድ፣ ከዛ እንመርመር። ወይ ደግሞ አንቺ መሄድ ካልቻልሽ ማበጠሪያሽን ስጪኝ። ኧረ ቤሉል እረፍ እስኪ በቃ። እኔ ነገሮችን ከአንቺ ደብቄ ከማደርጋቸው በስምምነት ብናደርገው ይቻላል ብዬ ነው። እኔ ደግሞ መስማማትም አልፈልግም። ምንም የሚጠቅም ነገር አይደለም እኮ በጭራሽ የማይሆን ነገር ነው። ኑ እኔና አንቺ ብንስማማ ነው የሚሻለው። ቤሉል ተወኝ በቃ። ምንም ዕቃ እንድትነካም አልፈልግም። ሂድ በቃ ተወኝ። ቤሉል ሂድ እያልኩ እኮ ነው። ጥሩ አቤት ለምን ፈለግሽ? እንድንነጋገር ፈልጌ ነው። ምንድን ነው የምንነጋገረው? አሁን ደግሞ ምን አጠፋ? አይ ምንም አላጠፋሽ። እንዲሁ ነው እንድንነጋገር የፈለግኩት። ወደ ሆነ ቦታም አብረን እንድንሄድ ፈልጌያለሁ። እሺ ብዬ አብሬሽ እንድመጣ ፈልገሽ ነው? አዎ አብረን እንድንሄድ ፈልጌ ነው። ይቅርታ፣ እኔ አንቺን አምኜ ወዴትም አልንቀሳቀስም። ስለማይሆን ነገር ደግሞ ምንም ነገር አታስቢ። ያለፈውን ነገር እርሺው፣ መቀየሙ አይጠቅመንም። ስለዚህ እሺ በይና አብረን እንሂድ። ቆይ ወዴት ነው የምንሄደው? ለምንስ ነው የምንሄደው? እሱን ሄደን ከደረስን በኋላ ታይዋለሽ። አሁን ሰዓት እየደረሰብኝ ስለሆነ ቶሎ ቶሎ እንውጣ እኮ። ለምን እና የት እንደሆነ ሳላውቅ ነው እንደምንሄደው? አይ በቃ እንዲሁ እንድትመረመር ይፈልጌ ነው። ማለት እንዴት? ማነው? ማነው? እንዴ ቆይ እናንተ ደግሞ እዚህ ምን ታደርጋላችሁ? ልንጠይቅ ነበር የመጣ ነው። ፊትም እንደሆንክ ሊዛ ነግራኝ ነበር። ተይ እንጂ ሀሳቢ ነሽ በጣም። ምን አስባለሁ ለማለት ነው እዚህ ድረስ የመጣችሁት? ለማንኛውም በሉ ውጡልኛል። በሉ ተመልሱ፣ ሂዱ። አፍጥኑት እንጂ ቶሎ ተመልሱልኝ። እንዴ ማለት ልንጠይቅ እኮ ነው የመጣ ነው ያልኩህ። እዚህ ወሬ ልለቃቀሙ እንጂ ልጠይቁኝ አልመጣችሁ። ኧረ ቴዲ ተረጋጋ። ለምን እንደዚህ ትላለህ? ለምን እንደዚህ ትሆናለህ? ቆይ እኔ ወደዛ እንሂድ እባክሽ። ድሮም የመጣሁት የሆነ ነገር እንዳያደርግሽ ብዬ ነው። እንደውም አሪፍ ነው። እኔ እንውጣ በቃ። እንዴ ሊዛ ምንድን ነው የሚያመናቅርሽ? እዚህ ድረስ መተሽ አይደል እንዴ? እና ብመናቀርስ ምን ይሁን? ምን አገባ? ጥሩ ኑ ግቡ። እሺ አትልኝ እንደዛ። እንዴ ሊዛ ምን ሆነሽ ነው? መስራት አይኖርሽም እንዴ? ልጠይቅ እኮ ነው የመጣ ነው። እንዴት ነው አሁን? በአንቺ ምክንያት ነው እንደዚህ ሆንኩት። ታውቂያለሽ አይደል? አውቃለሁ። በጣም ይቅርታ፣ በጣም ይቅርታ። ይቅርታሽ ለእኔ ምን ያደርግልኛል? ይቅርታሽ ቁስሌን ይመልስልኛል? ይመልስልኛል ወይ? ንገሪኝ። ምንድን ነው የምትበጣጠሰው? ባጠፋው ጥፋት ነው እንጂ ጥሩ ነገር ሰርተህ እኮ አይደለም የተደበደብከው። ካደረግከው አንጻር ደግሞ በጣም ትንሽ ነው ይሄ። ሊዛ ዝም በይ፣ ስነ ስርዓትሽ ነው እንጂ አሁን እሱን አይደለም እኔን ራሱ እያናደድሽኝ ነው። አረ በጣም ነው ያናደድኩሽ? አናደድኩሽ አይደል? ራሴን ለመቆጣጠር በጣም እየሞከርኩ ነው። ስለዚህ አንቺ ራሱ ተይኝ እሺ? ታያት የኔ ቆንጆ፣
መጀመሪያ ለማምጣት ነበር። ካመጣሻት በኋላ መቆጣቱ ምንም ትርጉም የለውም። አዎ ልክ ነህ። አዎ ልክ ነህ። አንቺ ተቆጥረሽ ነው ከኛ እኩል ሴት የተባልሽው? ሊዛ እየሰደብሽኝ እኮ ነው። መጨቃጨቁም ሆነ መሰዳደቡ ቤት ስንገባ ይደርሳል። ፍቅር ፊትን በበረዶ ልሽልህ? እሺ ፍቅር። ይደርሳል። ስሚ ከማን ጋር ስታወሪ ሰማሁት? ነገር ትክክለኛ ነገር ነው? ታዲያ ከሰማሽ እዛው እናትሽን አትጠይቂያትም? ከኔ ጋር ምን አለሽ? ምክንያቱም አንቺ እንጂ እሷ ስታወራ ምን ነገር አልሰማሁም። ተይኝ በቃ ዞር በይልኝ፣ አትፈታተኝኝ። ኧረ እባክሽ ጭራሽ መገላመጥም አለው። ተይኝ በቃ ይልሹ ልታሳብዱኝ ነው እንዴ? ምን ስትል ሰማሻት? ምን አለች? የሆነ ስለ ልጅ ምናምን ነገር ማለቴ ምርመራ ምናምን እያሉ ነበር እና እኔ ምንም ሊገባኝ አልቻለም። እነሱም ሊያስረዱኝ አልቻሉም። እርግጠኛ ባልሆንም ኑኑ ልጅሽ አይደለም ምናምን ስትል ነበር የሰማሁት። አይ እንደዚህ አይነት ነገርማ አያወሩም። ተሳስተሽ ነው የሚሆነው። እና ለምን ለመናገር ከበዳቸው? ማለት የተናገሩትን ነገር እኮ ደግሞ መናገር አልፈለጉም። በቃ እኔ አናግራታለሁ። አንቺ ወደ ክፍልሽ ግቢ። እንዴ አትነግርህማ? ዝም ብለሽ ግቢ ያልኩሽ። ማለት ለምንድን ነው የምመረመረው? ልጄ ትሆናለች ብለሽ አስበሽ ነው? ምንም አላሰብኩም፣ ግን የግድ መመርመር አለብሽ። ማለት ምንድን ነው የሰማሁት? የሰማሁት ነገር ምንድን ነው? ኑኑ ንገሪኝ። ምንድን ነው ያወራችሁት? ተናገሩ እንጂ ምንድን ነበር ስታወሩ የነበረው? ምንም ነገር አይደለም፣ በቃ ምንም አላወራንም። ሰምቻለሁ፣ በደንብ ነው የሰማሁት። ምንድን ነው ያላችሁት? ኑኑ ውጪ በቃ። እርግጠኛ ነሽ? ምንድን ነው የምትይው? አዎ እርግጠኛ ነኝ። በቃ ከልጄ ጋር ላውራበት። አይ አይሆንም፣ የትም አትሄጂም። ስታወሩ የነበረውን ነገር ያልሽው እንዳለ ትነግሪኛለሽ። ስታወሩ የነበረውን ነገር አንቺ አብራሪልኝ፣ ንገሩኝ እንጂ ምንድን ነው? ኤልሹ ልቀቂያት። ኑኑ ሂጂ በቃ። የትም አትሄጂም። ስታወሩ የነበረውን ነገር እንዳለ ትነግሪኛለሽ። ኤልሹ የተያት ልቀቂያት። እሷ ትሄድና እኔ እና አንቺ እናወራለን። ልቀቂኝ፣ ወደዛ ልሂድበት። ሲጀመር ከእናንተ ጋር ቆሜ የማወራበት ምንም ምክንያት የለኝም። አዎ ሂጂ ውጪ። ልቀቂ ኑኑ። ግን ወንድሜ እዛ እኮ ከመሄዳችን በፊት እኛ ራሳችን ቀኑን አስልተን መድረስ እንችላለን። አልገባኝም። ምን ማለት ነው? ምኑ ላይ ነው የምንደርሰው? ልጄ ስንት ወር እንደሆነው ወይም እንደሆናት ማወቅ እንችላለን። እስከ ስንት ወር ማስወረድ እንደሚቻል ማወቅ እንችላለን። ምን አልሽ መሰረቴ? ምን አልሽ? ምንድን ነው እንደሰማሽው ነው። እና እኔ ልጅሽ እርጉዝ ናት። እንዴ ወንድሜ፣ ቆየ ደግሞ መቼ መጣሁ? ባህሪ ነው ጭራሽ ወሬ ታመላልሳለህ። አንቺ እንደው አታፍሪ? ጭራሽ ልትከራከሪው ነው? በመከራከሩ ይቀር። እንደው በዚህ ስራሽ አሁን እንደው ትንሽ አታፍሪ? ማፍሽ ስታላቀቂ እንዴ የተፈጠረ ነገር እኮ የለም እናቴ። እና እንደሱ ከሆነ ስጠይቅሽ ለምን ዋሸሽኝ? አሽቃጣፊ፣ ለምን ዋሸሽኝ? በጣም ይቅርታ እናቴ፣ ስለፈራሁሽ ነው ያልነገርኩሽ። ማለት
የኔ ስራ በተደጋጋሚ አንቺን አንገት ማስደፋት ሆነብኝ። ቀና ላደርግሽ አልቻልኩም። እና ደብቀሽው ልትቀሪ ነው? ቆይ እስከ መቼ ልትደብቂው ነው? እንደው አልተማርሽም እንዴ? እናቴ ልጅ ከመማርና ካለመማር ጋር ምን አገናኘው? አትመልሽልኝ እባክሽ። ምንም መልስ አያስፈልገውም። አንቺ አዋራጅ። በቃ እናኔ ሐኪም ቤት ደርሰን ልንመጣ ነው። በሰላም ጠብቂን እሺ? እንዴ ለውጣ ነው። ዞር በልኝ። እንዴ ምንድነው? ለምንድነው እንደዚህ ትኩር ብለህ የምታየኝ? ምን አስበህ ነው? ቆይ ምን ልታደርገኝ ነው? አሁን ላይ እንኳን ሰው የገዛ ጥላሽ ያስፈራሻል አይደል? እንደዛ ነው አይደል? በጣም እየፈራሽ ነው። ውጣልኝ ቤሉል። እንዴት ነው? ኑኑን ለማስመርመር አላሰብሽም አይደል? እንዴት ነው? ምን አላልሽ? ይዘገያል እንጂ እውነቱ መታወቁ እኔም ደግሞ ማስመርመር አይቀርም። ቆይ ልጅሽ እንድትሆን ፈልገሻል? እንደዛ ነው እንዴ? እንደዛ ነው? በጭራሽ ልትሆን አትችልም። ብትሆን እራሱ አልቀበላትም። የውሽማሽ ውሸት ማለቂያ የለውም። ለምን እሱን ሄደሽ እውነቱን አትጠይቅም እንዴ? ስርዓትን ያዝ። የምን ውሽማ ነው የምትለው? ወይዘሮ ሄለን ማታ ስተኛ ስላንቺ ማሰበው ምንም ጥሩ ነገር የለም። ከዚህ ቤት ብትሰውሪስ ምን ይመስልሻል? እንደምታዩ ነው። ለአንቺ ጥሩ የሚያስብ ማንም ሰው የለም እዚህ ቤት ውስጥ። ስለዚህ ሂጂ፣ ከዚህ ርቀሽ ሩቅ ቦታ ሂጂ። እንደዛ ነው የሚሻልሽ። ምንድን ነው የምታስፈራራኝ? አንተ ሄድልኝ ከዚህ። እንዲሁ ሳይሽ እነቃት፣ ግደላት ይለኛል ውስጥ። አንድ ቀን በተኛሽበት ራስሽን ሞተሽ እንዳታገኝ። እንዴ ስማማ፣ አንተ ምን ማለት ነው እንዴ? እንዳልኩሽ ነው። እሺ ከኔ ራቅ። እንደዚህ በጣም ነው የምታስፈራው። ስለዚህ ከኔ ራቅ፣ ዞር በል። አንቺ እዚህ እስካለች ድረስ ሁሉንም ኃጢአትሽን አጋልጬ እንድትቀጭ ስለምፈልግ ይበልጥ ልቀርብሽ ነው የምፈልገው። እንዴ ቤሉል እንዳትጠቀኝ። ቤሉል እጮሃለሁ።
ይዤ ልምጣ። ምንድን ነው? ለምንድን ነው እንደዚህ የምታይኝ? ፊትሽ ላይ ምን እንዳለ አይተሽዋል? አይታይሽም መሰለኝ። ለዛ ነው አይደል? ማለትማ ፊትሽ ላይ ትልቅ ውበት አለ። በጣም ነው የምታምሪው። አንተ በሽተኛ ነህ እንዴ? ምንድን ነው የምትቀባጥረው? ምን ሆንክ? ምን ሆንሽ? ቆይ ናች አንተ እጅ ናት አለኝ። ያማል እንዴ? ዝም ባለጌ። እንዴ ነኝ? አላየሁሽም ነበር። ምን ሆነሻል? አቀርቅረሻል። አናግርሃለሁ ስል ነው የመጣሁ። በል ቁጭ በል እስቲ። እሺ። በሰላም ነው? ይሄ አዎ በሰላም ነው። ስለ ቤቱ ነው፣ ያው እዚህ ስለ መቆየታችን። በቃ አሁንማ እኮ ተስማማን። ልትቆዩ አይደለ እንዴ? መኩን እኮ አልነገረሽም? እኔ እያለሁ እሱ የሚወስነው ምን ቤት ነው? በዛ ላይ እስከዛሬ ድረስ ቆይተናል። በቃ ከዚህ በላይ እዚህ ቤት መቆየቱ ጥሩ አይደለም። እንሄዳለን። እኔ ምን ሆነሻል? ያጋጠመሽ ነገር አለ ወይስ ምንድን ነው? አይ ምንም አላጋጠመኝም። በቃ የመውጫ ጊዜያችን ደርሷል። ከዚህ በላይ እዚህ ቤት መቆየት አያስፈልገንም። እኔ ደህናማ አይደለሽም። የተናደድሽበት ነገር አለ። ስታወሪ ሁኔታሽ ግራ ያጋባል። የኔ ልጅ አንተ ጥሩ ሰው ነህ። እንደ ፈጣሪ ይሄ ልብህን አይቀይርብህ። ደግሞ እንዳትጎዳ። እኛ ቤተሰብ ነን። እኛ የትም ብንገባ የትም ብንሄድ ዞሮ እንገናኛለን፣ እንጠያየቃለን። አይ ሳስበው የሆነ ያስጨነቅሽ ነገር አለ እንጂማ እንዲሁ እንደዚህ አትይኝም። አይ የአሁኑ የመጨረሻ ነው። ከዚህ በላይ እዚህ ቤት አንቆይም። እኔ አሁን የማደርገው ነገር አለ። በኋላ ላይ ግን ወደ ላይ ትመጭና የማሳይሽ ዝርዝር ጉዳይ አለ። ምናወራበት ይሆናል። ስለምን? እሱም በቃ ከሄድን በኋላ ሳይሻለሁ እነግርሻለሁ። እሺ፣ ግን ምንም ቢሆን ሀሳቤን አልቀይርም። መቀየር እንዳይመስልህ። በጭራሽ አልቀይርም። ተረጋጊ ነኝ። በእርግጥ ያስከፋሽ ሰው ይኖራል፣ ግን ይሄ ቤት የኔ ብቻ አይደለም። አይ እረፍ፣ እንደዚህ አትበል። ምንም ቢሆን እኛ አንቀርም። እሺ፣ ከሄድን በኋላ እንነጋገራለን። ቆይ እንዳምናቸው ጠብቀው? በጭራሽ አላምናቸውም። እንኳን አይደለም ላምናቸው፣ ጥርጣሬ ውስጥ እንኳን መግባት የለብኝም። ውሸት ነው በቃ። እሺ ቆይ እኔ ምንድን ነው ማድረግ ያለብኝ?
ምን መሆንሽ ነው? ቆይ አንቺ እንዴት ነው በዚህ ልክ ደፋር ነው? ደፋር ባለጌ ሴሰኛ። እሺ ልክስከስ አንቺ ይዘው አንቺ ደግሞ ዝም በይ ከፊቴ ጥፊ። ሁለተኛ ላይሽ አልፈልግም። እሺ ቆይ አንቺ እብድ ይዘሽብኝ ትመጫለሽ እንዴ? ንገሪኝ እንጂ ምን አይነት ሰው ነው ይዘሽብኝ የመጣሽው? ከመጣሽ ራስሽ ብቻሽን አትመጭም? ወይኔ ይቅርታ በጣም ፍቅር፣ ግን በረዶ የለም። ዝም ብዬ ውሃ አድርጌበት መጣሁ። ጥሩ አደረግሽ። ተያት በቃ ነይ ቁጭ በይ እንጂ ነይ። እኔ እናንተ እኮ እንደዚህ መሆን ያለብን ሰዎች አይደለንም። አዎ ልክ ነሽ። አፓፒ እኮ አንተ ጋር መስዬው ይጨቀጭቀኛል። ቆይ ደውሎልህ ያውቃል እንዴ? ቤት ሄድሽ አታውቂም እንዴ አንቺ? አዎ። ለምን? ምንም የምመልሰው ምላሽ የለኝም። ለዛ ነው። እሺ